ታንክ ዩ ሲሞን አሬዲ ተመልሰናል። ግን አንተ ቤት ሙስሊሞች እንዳይገቡ አዋጅ ታወጀ አይደለ? አዎ እንግዲህ ምን አይ መንገደኛ ካለ ሜቢ ያልሰማ ሰው ካለ አይገቡም። ርዕሱን እያዩ እየመረጡ እኔ ጋር አሁን የቁርአን ቶፒክ ሳነሳ በፍጹም አይገቡም። ባለፈው ርዕሱን ቀየርኩና መሐመድ ያሻርካል ብዬ ሳስገባ በስማው ተንጎደጎዱ አልኩ እና መሐመድ የሚል ነገር ካለው ይመጡልሃል። ኦኬ እሺ፣ ትንሽ ቆይተን ሜቢ ከዛ ጋር ተያይዞ ማንሳት የምንችለው ነገር ወዳለው ይሄን ኦልሞስት እየጨረስኩ ስለሆነ ሐሳቡን ወደዛ መውሰድ እንችላለን። አይ ኖ መጡም አልመጡም እነዚህን ለኛም እኮ ለክርስቲያኖችም ማወቅ አለባቸው ያለው ነገርና አሪፍ ነው ማለት ነው። እሺ ያው ምን ማለት ነው ሐሳቡን ኦልሞስት ወደ ተመሳሳይ ነገር ነው። ሜን ፖይንቱ ኮምፔር ማድረግ ነው። አላህን ከእግዚአብሔር ጋር ኮምፔር ማድረግ ስለሆነ ማነጻጸር ስለሆነ አላማዬ እሱን ትንሽ እናወራና ከተወራ በደንብ እናወራለን። ካልሆነ ይተከክ ችግር የለውም። ግን ምን ለማለት ነው ስለዚህ ሙስሊሞች ካላችሁ ግቡና እዚህ ላይ ሐሳብ ስጡ። በምትችሉት ልክ ወር በምታውቁት ልክ ገብታችሁ ሐሳብ ስጡ። መልስ ካላችሁ መልስ ስጡ ለማለት ነው። በረከትም ደስ ብሎናል ቢኪ ስላየነ ስለገባ ሰላም ቤክ ያለ ኦኬ አልተመቸው ይሆናል። ለወንድማችን ለማናይም እንጸልይለታለን። ኔትወርኩ በጣም ያስቸገረው ነው። በስመ አብ እኔ ደግሞ ምን ሆነ ልልስል አይ ኔትወርኩ በጣም በቃ በጣም 4 ጊዜ 5 ጊዜ ይሆናል ኦክታር ዳይፍ ነው ኔት ኦኬ። ስለዚህ በቁርአን መሰረት ብንሄድ አላህ ሰዎችን ምንድነው በመላእክት አማካኝነት ጥንቆላን አስተማረ። ከዛ ነብዩ መሐመድ አላህ ዳይሬክተሩ ነው። ሃሩትና ማሩት የተባሉ መላእክት መምህራን ናቸው። ከዛ መሃል ላይ ደግሞ ጥንቆላውን የተማሩ ሰዎች ተማሪዎች ናቸው። ሙሐመድን ነብያችሁን ሙሐመድንና እሱን የመሰሉ ሰዎች ደግሞ የትምህርቱ ኤክስፐሪመንት ናቸው። ምክንያቱም ነብዩ ላይ ጥንቆላ ተሰርቶ ጥንቆላው ነብዩ ላይ አቅም ስላገኘና ስለሰራ አላህ ስላልጠበቀው በሌላ አባባል አቅም ስላገኘ ሲሰቃይ ነበር ነብያችሁ። ስለዚህ ነብያችሁ የዛ የትምህርቱ ሙከራ የላብራቶሪ ሙከራ ሆኖ አልፏል። እንግዲህ ራሱ አምላኬ ነው ያለው አላህ የቀመመው ያ መድኃኒት በነብዩ ላይ ተሞክሮ ውጤታማ ሆኖ ሰርቶ ሲያሰቃየው ከርሟልና ለምንድን ነው ሙስሊም የሆናችሁት? ሙስሊሞች ዋይ ለምን ነብዬ ነው የሚለውን ወይ በኃጢያቱ ምክንያት ነው ክፉ ስራ ስለሰራ ነው ምናምን እንዳትሉ ተራ ምዕመን ወይ የሆነ ወንጀል የሰራ ሰው ምናምን አይደለም። ነብዬ ነው ከሰው ሁሉ የተመረጠ ነው። እንደውም ከነቢያት ሁሉ እንኳን እንደው ከኖርማሉ ሰው ሳይሆን ከነቢያት እንኳን ቁንጮ ነው፣ ምርጥ ነው፣ በእርሱ ስህተት የለም፣ እርሱን መምሰል ወደ ጀነት ይመራል የተባለለት ያ ሰውዬ ይሰቃያል አላህ በቀመመው መድኃኒት ጥንቆላ በተባለ መድኃኒት። እግዚአብሔር ክፋትን አቅዶ ክፋትን አውጠንጥኖ ከዛ ክፋትን ፕላን አድርጎ አዘጋጅቶ ያንን
እሺ ቤኪ ብታወራ ደስ ይለኝ ነበር። እሺ እናወራለን እሱ ነው። ስለዚህ ያንን ያጠነጠነውን ነገር በገዛ ነቢያቱ ላይ እየጫነ የገዛ ነቢያቱን ሲያሰቃይ አልነበረም። እግዚአብሔር መላእክትን እየላከ ሲያሰቃይ አልነበረም እግዚአብሔር። ስለዚህ እሺ አሁን ቤኪ ምንድነው የጻፈው? ሳሂህ በሆነ ሐዲስ ማጂኩ አካላዊ እንጂ መንፈሳዊ አይደለም ብሏል። አካላዊ እንጂ ማለት እግሩ ተቆረጠ፣ እጁ ተሰበረ መሰለው እኮ ነው። መምሰል ማለት የሜንታል ስቴት ነው። ሜንታል ማለት ቅዠት፣ ይሄ የሳይኮሎጂካል አደጋ ነው። አካላዊ ቅዠት የሚባል ነገር የለም። አካላዊ ጉዳት ነው ማለት መቁሰል፣ መሰበር፣ መቆረጥ ምናምን ነው። አካላዊ ፊዚካል ነው ከተባለ ሰውየው ከሚስቶቹ ጋር ወሲብ ያደረገ መሰለው የሚለው አካላዊ ነው ማለት ብልቱ ምን ሆነ? ስለዚህ እኔ ቁጭ ብዬ ፊዚካል የሰውነቴ ምንም ሳይሆን አካሌ ምንም ሳይሆን አሁን ለምሳሌ በቀላሉ ዲሉዥናል ዲስኦርደር የሚባል ዲስኦርደር አለ። ዲሉዥናል ዲስኦርደር ማለት ሰዎች ድምጽ ይሰማሉ እና ያናግራቸዋል ምናምን ፌክ ያደረጉት አይደለም፣ ወይም ደግሞ ፌክ የውሸት አይደለም፣ የምር ይሰማቸዋል። የሚሰማቸው ለምንድን ነው? ሜንታሊ ወይም ደግሞ ሳይኮሎጂካሊ ያሉበት ስታተስ ነው፣ ያ ደረጃ ነው። እና በዛ እነሱ ባሉበት ሳይኮሎጂካል ደረጃ ያለ ሰው ምን ይሆናል? ይሰማል፣ የሆነ ድምፅ፣ የሆነ የሚያየው ሰው አለ፣ ከሱ ጋር የሚያወራ ሰው አለ፣ የሚያጫውተው ሰው አለ፣ በጣም ጓደኛው ነው ምናምን። እና አሁን ይሄ ሰውዬ አይ አካላዊ ጉዳት ነው የተጎዳው ነው የምትለው? ይሄ እኮ አካላዊ ጉዳት አይደለም ወንድሜ። እና መሐመድ የሆነ የኢሉዥን ላይፍ ውስጥ ገብቶ ነበር። የቅዠት ላይፍ ውስጥ ገብቶ ነበር። ሃሉሲኔት ያደርግ ነበር። ኢሉዥን አልኩ፣ ሃሉሲኔሽን ለማለት ነው። ብልቱ ነበር ሲቃዥ ነበር ይላል ከታች። አንዳንድ ሰው ደግሞ አትጻፍ እንደዚህ አይነት ነገር እና ስለዚህ ምን ልክ ነው። በቃ ምንድነው በቃ ሲጨንቃቸው የሚያመጡት እንትን ነው። አማራጭ ትርጉም አማራጭ የሚባል ነገር የለም። ወይ በቂ መልስ አትሰጡ፣ ወይ ጥያቄውን ባልሰማ አርፋችሁ አትቀመጡ። ምን ይሻላችኋል? ምን ይሻላችኋል? እኔ ትንሽ የሚገርመኝ አንድ ነገር ስለ መሐመድ በሚያስተምሯቸው ጊዜያቶች ላይ በጣም ከሰው በላይ ከፍ አድርገው ሰቅለው የሞራል ሁሉ በቃ ጣራ ያደረጉና እንደዚህ አይነት ኢሹዎችን በምታነሳበት ጊዜ ሰው ናቸው እኮ እንደ ማንኛውም ሰው ይገጥሟቸዋል በሚል አለባብሰው ለማለፍ የሚደረጉ ሙከራዎችን ብዙ ጊዜ አያለውና እንግዲህ አምላኩ ከዚህ ነገር እንኳን ፕሮቴክት ማድረግ ያልቻለ ያውም ቅድም እንዳልከው የነቢያት ቁንጮ የሆነ የመጨረሻ የሆነ ለሰው ሁሉ የተላከው ነቢይ በዚህ ልክ ሰይጣን ካሰቃየው፣ በዚህ ልክ ድግምት ካሰቃየው
አማኙ የሚከተለው ምን ያህል ለዚህ ነገር ኤክስፖዝድ ነው፣ ምን ያህል የተጋለጠ ነው የሚለውን ነገር ማሰብ ጀስ ባለ አእምሮ ብቻ መሆን ነው የሚጠይቀው ብዬ አምናለሁ። እና አብረን ነው የምንኖረው እንግዲህ ጎረቤታሞች ነን፣ ያልተራራቅንም። ምን ያህል ሴቶች ሙስሊሞች ምን ያህል እንደሚሰቃዩ እናያለን። እና እንግዲህ ምን ይባላል እግዚአብሔር ይህን ጨለማ ከላያቸው ላይ ያንሳ የሚል ነገር ነው የሚችለው። እሺ እንዴት ይሰቃያሉ? ነብዩ እንደዚህ ከሆነ እንዴት እነሱ ይሰቃያሉ የሚለውን ለምሳሌ ሙስሊሞች ዴይሊ ህይወታቸው እንግዲህ የሰቀቀን መሆኑን በምንድን ነው የምናየው? እነሱ ደግሞ እንደው ከዚህ ከመንፈሳዊው አልፎ እንደዚህ በዕለት ተዕለት ለምሳሌ ሶላት ሊሰግዱ ሄደው መስጂድ ሲሰግዱ ሸይጣን ይመጣል። እነሱ ጋር ይመጣና ከመቀመጫቸው ጫፍ ላይ ፀጉር ይነቅላል። እነዚህ ሰዎች ተዝናና። ኢማጂን ሰውየው ለአላህ ተቀበለኝ ብሎ ልክ ሊሰግድ ጎንበስ ሲል በቃ ሸይጣን ጉዳዩ ነው እንዴ መጥቶ ፀጉር ይነቅላል። አትለይም። የእውነት ላሳይ ማስረጃውን ላሳይ። ማስረጃውን ላሳይ። በጣም ፀጉር ይነቅላል፣ መንፋትም ይነፋል። ኦኬ መጀመሪያ ከሚነፋው እንጀምር። ጃሚዓ ትርሚዚ ላይ ያላ መልእክተኛ እንደዚህ አለ። when one of you is in the መስጊድ ውስጥ ያላችሁ and he senses winds between his buttock ቆይ ፈሱ ያመለጠ ከመሰለው ነው የሚለው። ቆይ ሆልዳ ኦኬ ቆይ ፈሱ ያመለጠ ከመሰለው የሚለው ሳይሆን እቺኛዋ ናት። ይሄኛው ነው። ፀጉር ይነቅላል፣ ይነፋል። አላህ's messenger said ያላ መልእክተኛ እንደዚህ አለ። Satan comes to one of you in salat. ሰይጣን በሰላት ላይ ያላችሁ ወደ እናንተ ይመጣል፣ ወደ አንዳችሁ and blows air in his bottom. በመቀመጫ ውስጥ አየር ይነፋል። በመቀመጫ ውስጥ ማለት ሙስሊሞች ፊኛ ናቸው እንዴ? ጎሚስታ አገልግሎት የሰጠ ነው። ምንድን ብትለው እንትን ነው ሙስሊሞች ሁሉም ጋር አይደለም። አንዱ ስለሚል አንዱ ሲል ደግሞ ቂጡ ቡኮ የሆነበት ወይ ደግሞ ነፋሱ የቀነሰበት ሲቀመጥ ወደ እንትን እኔ
ለምን ለምን እኔ ጥያቄ አሁን ሙስሊሞች እዚህ ውስጥ ካላችሁ ምንድናችሁ እናንተ አየር የምትነፉት ዋይ? ከዛ ደግሞ የሚገርም ሊሸውድ ነው ባይዞ የሰይጣን ይላል መጣው ሊሸውድ ነው። ለምን በእኛ ሃይማኖት ሶላት ሲሰግድ በእኛ ሃይማኖት ሶላት እየሰገድክ ከፈሳህ ስለምታቋርጥ ሶላቱን መጨረስ ስለማትችል ሶላትህን ለማደናቀፍ ፈልጎ የፈሳህ እንዲመስልህ ነው ያንን የሚያደርገው ሸይጣን። ክፉ አይደል በባህሪው። የቅድሙን መልሰው እሺ መልሳለሁ። እሺ ግቢ ኢንቫይት አድርጌሻለሁ። ስለዚህ እዚሁ ጋር ራሱ ጋር ሶ ሂ ኢማጂንስ ሰይጣን መጥቶ ሲነፋበት በመቀመጫው ሲነፋበት ኢማጂን he has released air yet he did not። ከዛ ሙስሊሙ ሰውዬ ሰይጣን ስለነፋበት የፈሳ ይመስለዋል። ወይኔ የፈሳ ይላል። አየር ወደ ውስጥ ነው የገባው እኮ ሰይጣን የነፋው፣ ግን እሱ ወደ ውጭ ያወጣ ይመስለዋል። ወይኔ የፈሳው ይልና በቃ ሊያቋርጥ ማለት ነው። ሶላቱን አቋርጦ ሄዶ ሊተው እና ታጥቦ እንደገና ሊመጣ እንደዛ ይፈትናቸዋል ሰይጣን። so if he gets that feeling የፈሳ ቢመስለው he should not leave his prayer ጸሎቱን አቋርጦ እንዳይሄድ ነብዩ ነው የሚለው። የፈሳ ከመሰለ ጸሎቱን አቋርጠ እንዳትሄድ ድምጽ ካልሰማህ ወይም ደግሞ ሽታው ካልሸተተህ በቀር ሶ ሳይሸትህ ድምጽም ሳትሰማ የፈሳህ ከመሰለ ሰይጣን ነው የነፋህ ማለት ነው ባጭሩ። ዘና ብለህ እየተነፋህ ሶላትን ስግድ አቋርጠ እንዳትነሳ። አሁን አሁን ሃይማኖት ነው ምን ማለት ፍቅር ሲዝም እንደዚህ በእውነት አልተጃጃለም። የሆነ ዩቲዩብ ይሄንን ንግግር ራሷን ንግግር የዩቲዩብ ፖድካስት ላይ ሰምተን ቢሆን ኖሮ ሙስሊሞች ራሳቸው አያላግጡም። ይሄን አሁን በአረብኛ ፎንት ሳይዝ የጽሁፍ መልክ ተጽፎ ስለመጣ ሃይማኖታዊ አድርገው ግምጭጭ ብሎ የሚከራከሩለት እቺ ንግግር እቺ ሐዲስ በእስልምና ባትኖር ብላችሁ አስቡ። እስልምና ውስጥ ባትኖርና ደምሳሽ ዩቲዩብ ላይ ተናግሮት ቢሆን ኖሮ አያላግጡም። አይጄ ይሄን ተናግሮ ነብይ ነኝ ይላል ብሎ በዚች ንግግሩ ብቻ ያላግጡበትም ሙስሊሞች ያላግጣሉ። በቃ የኔ ስለሆነ ግግም ልክ ነው የማለት አባዜ ውስጥ ገብተው ነው እንጂ ይሄ ለአእምሮ ማይመጥን አሁን ከዚህ ንግግር እዚህ ጋር አሁን ሰይጣን መጥቶ በመቀመጫ ወደ ላይ ነፋል ከሚለውና ጸጉሬን በጎን የጸጉሩ ላምጣ ኦኬ ከባድ ነው። ጸጉሩ ተነቅሎባቸው አየር ተነፍተው ይሄንን አዲስ የዛሬ 2 ዓመት አካባቢ ይመስለኛልና እየጠየክ ሙስሊም እየገባ ጀስቲፋይ ለማድረግ ሲጠር it was amazing by the way YouTube ላይ ያለ ካልተሳሳትኩ እስቲ ሰይጣን ነፍቶባችሁ የሚያውቅ ሲባል ገብተው አሁን ነፍቶብኝ ያውቃል እንደዚህ ያውቃሉ እያሉ በቃ ሆዴን ቢሮ ነበርኩና it was በጣም ለኔ ቶርቸር ላለመሳቅም ማድረገው ጥረት እነሱ ጀስቲፋይ የሚያደርጉበት መንገድ እና it was በጣም ኢንተርቴይኒንግ by the way ሰይጣን እንደዚህ ነው የሚጫወትባችሁ። በቃ
ያ በጣም እና በጣም አስቸጋሪ ነው። ሙስሊሞች ነቃብ ነው። እኔ ሰይጣን ራሱ እነሱ ከኋላ ሄዶ አፉን ለጉሞ እነሱን እፍ የሚልበት እንደው ያ ማትባል ሰይጣን ራሱ ይሄን ቢሰብ ኦኬ ኦኬ አንድ ጊዜ አይ ሙስሊሞች ኦኬ ኦኬ አውጣከት ያ ለእሺ ቀጥል ይተሰጥ ኖ ኖ የኔ አንሪሌትድ ስለሆነ ቅድም ከተነሳ ሀሳብ ጋር ስለሆነ አሳይና ወደዛ እንመለሳለን። እሺ እቺን ላንብብላችሁና ጉግል ትራንስሌት ምን አድርገን እንግዲህ ምንድነው የሚለው ኢነ ሸይጣነ ሊያቲ አሐዱኩም ወሁወ ፊ ሰላቲሂ ሰይጣን አንዳችሁ በሶላት ላይ ሆናችሁ እያላችሁ ወደ እናንተ ይመጣል። ፈያኹዙ ቢሻራ ሚን ዱቡሪሂ ከመቀመጫው መቀመጫ የሚለውን እኔ አለስልሼ ጠርቼው ነው። ትክክለኛ ስሙን ነው የሚጠራው። ጸጉሩ ይነቅላል። ፈያሙዱሃ ከዛ እየለጠጠ ይጫወታል። ጸጉሩን የወሰደውን ጉግል ትራንስሌት እናድርግ። ትቀልዳለህ አንተ ከሰይጣን ጋር አቅልል እስልምና ውስጥ ከሆንክ ተመልከት። ጉግል ትራንስሌት the devils comes ራሱ ሐዲስ ማለት ራሱ ሐዲስ ትራንስሌት ተደርጎ to one of you while he is praying እንግዲህ አንዳችሁ የጸለያችሁ እያለ ሰይጣን ወደሱ ይመጣል and takes hold of a hair from his anus ጸጉር ይወስዳል ከአነሱ ላይ and አነስ ማለት ነው በለኝ ማሜ አነስ ቢን ማሊክ ወይኔ እና he pulls it ይለጥጠዋል ይጎትተዋል ጸጉሩን እየጎተተ ይጫወታል እየለጠጠ የነቀለውን ጸጉር so he thinks he had broken his ablution ከዛ ሰውየው የፈሳ ይመስለውና ወይኔ በቃ አሁን እንደገና መታጠብ አለብኝ ውዱ ማለት መታጠብ ማለት ለሶላት የሚታጠቡት ትጥበቴ ተበላሸብኝ ብሎ ያስባል የፈሳ ስለሚመስለው and he does not leave until he hears the sound ስለዚህ ድምጽ ካልሰማ በቀር ሶላቱን አቋርጦ አይውጣ ዋይ ምክንያቱም የፈሳ የመሰለው ድምጽ አልሰማ ነገር ወይ ደግሞ አልሸተተው ነገር ስለዚህ የፈሳ የመሰለው ጸጉሯን እንዲጥው አርጎ ሲነቅል የዛን ሰዓት ነው can you imagine እኔ በእውነት የምሬ ነው በጣም በፍጹም ሐቀኝነት ነው የምጠይቃችሁ እነዚህ ሁለት ሰይጣን መጥቶ በመቀመጫችሁ ይነፋል የሚለውና ጸጉር ይነቅላል የሚለው እንበልና እስልምና ውስጥ የሌለ ነገር ነው እንበል ወይም ደግሞ እኛ ሳናነበው
ሳናቅ ማንም የሚያቅሰው በሌለ ዘመን ሙስሊሞችም ሳያውቁ እኛም ሳናቅ ቆይተን ይሄን ንግግር ደምሳሽ እኔ ምላሴን ገረፈው የፍቅር አምላክ ጸጉርህን በዚህ በኩል ተላጭ አለኝ ምናምን ብሎ በቀባጀራቸው የኢንተርቪዎቹ መሃል ላይ የፍቅር አምላክን የነገረኝ ለሰላት ማን ለጸሎት እንደዚህ ዝቅ ስንል ሸይጣን እየመጣ ይነቅላል ከመቀመጫችን ጫፍ ላይ ቢል ኖሮ ይሄንን የማያላግጥ ሙስሊም አለ በዓለም ላይ? ይሄንን የማያላግጥ ኮሜንት ላይ ሶሪ የሆነ የማይሆን ነገር ምናምን አትጻፉ ጋይስ። ከኛ ሳይድ ያላችሁ እነሱ ይጻፉ ኦኬ፣ ምንም ችግር የለውም። እና ከኛ ሳይድ ያላችሁ አትጻፉ ኦኬ ፕሊዝ። ሶ ይሄን ነገር የኔ ትልቁ ሁሉ ጊዜ የምለው ነገር እነዚህን ዊርድ ነገሮች ለመስማት የሚያሳቅቁ ለመስማት የሚደብሩ በቃ የህፃን ጨዋታ ህፃን ራሱ ማይፈበርካቸውን ነገሮች ደምሳሽ ብሎት ቢሆን ኖሮ በዓለም ላይ ያለ ሙስሊም አማርኛ ተናጋሪዎች እንግዲህ ሌሎቹ ስለማያውቁት ደምሳሽን ስለማይሰሙት ኢትዮጵያ ውስጥ ያለ ሙስሊም ሁሉ ማላገጫ አልነበር እንደሚያደርገው። ይሄ ታዲያ የራሳቸው መጽሐፍ ላይ ላለ ነገር ሲሆን ለምንድን ነው አእምሯቸው ማይሰራው? ጸጉሬን በዚህ በጆሮ ግንድህ ጋር ተላጭ ከሚለው ንግግርና ለሰላት ስታጎነብስ ጸጉር ይነቅላል ከመቀመጫ ላይ ከሚለው ለመስማት የሚቀፍና ውሸት መሆኑ የበለጠ የሚታወቀው የትኛው ነው? ሁለቱም ውሸት ነው፣ ግልጽ ነው። ግን እንደው ደረጃ ብንሰጥ ዊርደስት በደንብ አስቂኝና በደንብ ነውር የሆነው የትኛው ነው? ለሰላት ሰግድ ጸጉር ይነቅላል የሚለው ነው። የሚያስጠላ ነገር እኮ ነው። ጸጉርን በዚህ ጋር ተላጫለኝ የሚለው በቃ ውሸት ነው። ምንም አምላክ ከጸጉር ጋር ምንም ያገናኘው ነገር ስለሌለ የሆነ የሰፈር ወጠጤና ዱርዬ አድርጎ አምላክን የማሰብ ብላስፈሚ ውስጥ ስለሆነ ሰውየው እሱን ውሸት ነው ብለህ ትተዋለህ። ይሄ ግን ከውሸትም አልፎ የሚያስጠላ ውሸት ነው። እሺ እኔ ጥያቄ ሰይጣን ለሶላት ስታጎነብሱ ሲነፋ አፉን ገጥሞ ነው እየነፋ ያለው ወይስ አይገጥም ነው የሚነፋው? እስኪ እኔ የሚነግረኝ ሙስሊም ካለ ይሄ በጣም ማወቅ የምፈልገው ነገር ነው። ምንድናችሁ ከሰይጣን ጋር ያላችሁ ሪሌሽን እናንተ? አፉን ገጥሞ ነው የሚነፋው ወይስ እንዴት ነው የሚነፋው? እስኪ ደርሶብኛል የሚሉ በጣም ብዙ ሰዎች ነበሩ እኮ የዛሬ 2 ዓመት ቅድም ማህናይም እንዳለው ሰሞኑን ያላችሁ እስኪ በዚህ ሳምንት ዛሬ አርባ አይደል? ዛሬ እስኪ የነፋችሁ ካላችሁ ግቡ። ዛሬ ነፍቷል፣ ጸጉሬ ራሱ ተነቅሏል፣ 13 ነበሩ 12 ሆነዋል የሚል ሰው ካለ መግባት ትችላለህ ብራዘር። እና የጸጉር አነቃቀል ኤክስፒሪየንስ እና ህመሙን ያሳለፍክበትን ፔን ምን ያህል በጣም በቃ ሙስሊም መሆን በዓለም ላይ በጣም በቃ ፈተና የበዛበት ሰልፍ በቃ ውጣ ውረድ ዋጋ የሚያስከፍል ሃይማኖት እንደሆነ እስኪ ንገሩን። ግቡና ምስክርነት ስጡ። ቤኪ እስኪ እንዴት ለሰላት እኛ ሰላት ስንሰግድ ዋጋ እየከፈልን ነው። እንደናንተ እንዲሁ በቀላሉ በሚቾት አይደለም። ሰላት ስንሰግድ በሰላታችን ውስጥ እየተሰቃየን ቶርቸር እየተደረግን መከራ እያየን ነው እኛ የምንሰግደው። እስላም መሆን ሙስሊም መሆን ዋጋ ያስከፍላል። እንደምታስቡት ቀላል እንዳይመስላችሁ። ለአላህ ታምነህ ሰላትህን በአግባቡ ስትሰግድ ያለው ፈተና እስኪ እያላችሁ ነውና ተርኩልን። አንደኛው እኔም ባለፈው ሰደበኝ።
ቅድም ማናይም ቅድም ያልክ ጊዜ የዛን ሰሞን ይሄን ስናወራ ሰደበኝ። እኔ ምን ብሎ ነው የሰደበኝ? አንተ ተነቅሎብህ ማያውቀው አለ ሰላት ስለማሰግድ ነው። ሲጀመር አንተ ለአላህ ታዛዥ ስላልሆንክ አየህ፣ ሰላት ስለማትሰግድ ስግደት ስለማታውቅ አንተን ለምን ይነካሃል? ኦልሬዲ አንተ እኮ የሸይጣን ነህ። እኛን ነው የሚፈትነን፣ እኛን ነው በቃ ፈተና ሰልፍ እኛ ላይ ነው የሚያበዛው። ነቅሎ ጨረሰ የኔን አለ። እኮ ኤኒዌይስ ጋይስ ሀሳብ ስጡ። እዚህ ላይም ሜቢ አበባ ገብተሻል። እዚህ ላይም ስጡ። ሌላም ኔክስት ቅድም አርዲ ያሰብከው ሞዳለው ስላለ ወደዛ መግባትም እንችላለን። እዚህ ላይ ሀሳብ ከሌለ እሺ ማሜ እንግዲህ እስልምና በተረት ተረት ተጀምሮ በተረት ተመረተ አልቆ እኔ የሚገርመኝ በዚህኛው ክፍለ ዘመን ሰው እንዴት በእንደዚህ አይነት ነገር ይታለላል? እንግዲህ ቅድም ስትል እንደነበረው ያንተ እንትን ያስተጋባል ማሜ ማይክ ኦኬ። እና በአሁን ደምሳሽ ይህንን ነገር ቢናገር ኖሮ ቀልድ ተብሎ ሼር ይደረግ ነበረ። ቀልድ ተብሎ የእውነት መሐመድ ግን በቃ የዛሬ 1400 ዓመት ስለተነገረ እና አንድ ነገር ረጅም ጊዜ ሲቆይ ውሸት ሲደጋገም እውነት ይመስላል የተባለው እንግዲህ ከጊዜ ብዛትም የመሐመድ ነገር እውነት መስሏቸው የሚኖሩ ብዙ ሙስሊሞች አሉ። በሚያሳዝን መልኩ ተረት ተረቶች ናቸው እነዚህ ሊትራሊ። እና ሙስሊሞች ከተረት ተረት ውጡ። በመሐመድ ከመታለል ሳታውቁ መታለል አንድ ነገር ነው። እያወቃችሁ ግን ደግሞ መታለል እሱ የከፋ ነው። እንደዛ ባይሆን ጥሩ ነው። ሌላ ሰው ሀሳብ ያለው ይስጥና። ቅድም ስለ ዲሉዥናል ስለመሆኑ መሐመድ ሄሉሲኔት ያደረግ እንደነበረ የሚለው ላይ እዛ ላይም አንድ ሀሳብ አይሻ የተነገረችው ነገር ቡኻሪ ላይ ያለው ሀዲስ ትዝ ስላለኝ እሱን ሼር ለማድረግ ነው። አበባም ቀጥይና እንቀጥላለን ወደዛ